አንበሳው አገሳ። አቤት ሩታዬ ማለት ነው። ሩታዬ አንበሳው እንዴት እንደሚቆጣ ግርማ ሞገሱ እንዴት እንደሚያስፈራ ማለት ነው። እና ከማጋ እንደምትሟገቱ እንደምትፋለሙ መጀመሪያ ሳታውቁ ሄርሜላ አብርሽማ በቃ ሚስቱን ከርቶ ከውሽማው ጋራ እንዲህ ፎቶ በየቦታው እየተለጣጠፉ ማለት ነው። ሩታ ደግሞ በአደባባይ እናንተ በአልን በቤት ውስጥ ስታሳልፈው፣ ሩታዬ ግን እውነቴን ነው ከዳኒ ጋራ አስፋልት ለአስፋልት በቃ ምርጥ ምርጥ ቦታ ነበር ትናንት ሲያሳልፉ የነበሩትና ይሄ ጌሙ ደግሞ ድጋሜ ይጀመር፣ ድጋሜ ይደገም ብያለሁኝ። ሩታ ዛሬም ሆነ ነገም ጀግና እንደሆነች አስመስክራለች። እንደገና ደግሞ እህቶቿ ከጎኗ የነበሩት እውነቴን ነው ምስጋና ይገባችኋል። እነ ሮቤል ሁሉ ነበሩ። አይታችሁ ከሆነ በጣም ነበረ ሲያጅቧት የነበረው በእውነት አብርሽ ግን አይታችኋል። እውነቴን ነው ጨዋታው ላይ ሄርሜላን እንዳጭበረበራት ማለት ነው። እና አንተ አጭበርባሪ ምንም አታቅም ገና የዋህ ናት አልተበላችም ብለክ እውነቴን ነው ጉድ ሰራካት ማለት ነው። እና ይሄ ደግሞ ብልግና ነው፣ ቅሌት ነው ማለት ነው። ለምን መጀመሪያ ሄርሜላና ሩታ ናቸው ጌሙን ይጫወታሉ የተባሉት ማለት ነው። ምንም በአጃቢ ቢሆንም ለምንድን ነው ከእሷ ቲክቶክ ወጥተክ በራስህ ቲክቶክ እንድትገባ የተደረገው ማለት ነው። እና በጣም ወስላታ መሆንክን እንግዲህ በዚህ ነው የሚያሳየው። ለማንኛውም በግራም ነፈሰ በቀኝም ነፈሰ እውነቴን ነው። ሩታዬ ሀብቴ የልዑልዬ እናት ግርማ ሞገሷን ራሱ አንበሳው እንዴት እንደሚያስፈራ ጊፍተሮቿን እዩ ታብታብ የሚያደርጉትን እዩ በስንት ሚሊዮን ነው ማለት ነው የተቆጠረው። እና እውነቴን ነው እንደው ሰላም አድረው ይሆን ውሽሚት ሰላም አድራ ይሆን ሰው ባለ ልጥፍጥፍጥፍ እያላችሁ። እኔማ አንዳንዴ ሳስበው ወገቧን ያማታል ወይ እንዴ ምን ሆና ነው ወገቧን? ልክ ያኔ ሩታ ነፍሰ ጡር ሆና የዚህን ስታይል አብርሽ ሩታን ይዞ ፎቶ ተነስቶ ነበር። እና በቃ ስታይልም ትኮርጃላችሁ አይደል? ትኮርጃላችሁ፣ ፎቶ አነሳስም ትኮርጃላችሁ። እንግዲህ ሩታዬ እውነቴን ነው እንዲህ አምሮባት የፋሲካን በዓል በዚህ ላይ ደግሞ እጥፍ ደስታ ድርብ ደስታ ነበረ የሆነላት ማለት ነው። በእውነት አንተ አብርሽ ብትተዋት እንኳን ይኸው ወንድምክ ኤፍሬም አስታውሶ የወንድሜ ንግስት ናት ዛሬም ቢሆን ነገም ቢሆን አንተ እሱ ወንድሜ ቢበድላትም እኔ ግን ከጎኗ መቆም አለብኝ፣ እንዲከፋት አልፈልግም፣ መከታ ሆናታለሁ ብሎ መጥቶ ሰፕራይዝ ነበር ያረጋት። በእውነት ሰፕራይዝ አርገዋታል። ትወድቃለች ብላችሁ ስትጠብቁ እሷ ግን አበባ ተነስታ መታ አሸንፋችኋለች ማለት ነው። እና እንግዲህ ፍልሚያው በእውነት እንደቀጠለ ነው። በጣም ነበረ ደስ የሚለው አፈላለናችሁ ሆኖ እኔ እንጃ። እኔ ግን በጣም ነው ደስ ያለኝ። በድጋሚ ደግሜ ሩታዬን ኮንግራሌሽን የልዑልዬ እናት ጀግናዋ ንግስቷ ትችያለሽ። መጀመሪያም እኮ አቅምሽን ማንነትሽን ሳያውቁ ነው ልፋለሙሽ የመጡት የነበረውና እንደዚህ ደግሞ አንበሳው እያገሳ ሲመጣ እውነቴን ነው የደም ስራቸው ሁሉ ቀጥ ነው ያለው። ቀጥ ማለት ነው እንግዲህ አብርሽ ተዋርደካል ማለት ነው። እና አሁንም ሩታዬ ቀጥይበት ማለት እፈልጋለሁ። እናንተ ብቻ በቃ ይሄ ልብስ በቃ ይሄ ጥበብ ማን ነው የሀበሻ ልብስ ፋሽን ሆነና እንደ ብርቅ አላቅም በየቦታው እየተለጣጠፍ ያ አቤል የሚባለው እስስት ነበረ ማለት ነው። እስስት አስመሳይ ከዚህ በፊት ሩታን አለሁልሽ ሲላት የነበረው ዛሬ ላይ ግን ሩታን ነገሩ በአቤልም አይፈረድም። ባህሏ የልጁ አባት የከዳት አቤል ቢከዳ ምን ይባላል? በአቤል አይፈረድም ማለት ነው። እና አሁን ተናደሽ ነው ለምን ተጎና ከሩታ ጎን አልቆመም ከሄርሜላ ጎን ሆነ ብለሽ ነው ወይ እንዳትሉ፣ አይ ቀንቻ አይደለም ግን የሆነ በቃ ምን ልበላችሁ እስስት የሆነ ሸለምጥማጥ ነገር ነው ይሄ አቤል የሚባለው ማለት ነው። እና ቆፍጠን በላ እንደዚህ አንዴዛ አሁን አብርሽ ሄርሜላን ቢተዋት ደግሞ ወደ ሩታ ትመጣና ድሮም እኮ አንቺ ነሽ የምታዋጭው ጥቅምን ፈልጎ ነው ይሉን ታይዞት ነው ብለክ ታሾከሾካለክ ማለት ነው። እውነቴን ነው።
ስለዚህ ሩታዬ አሁንም ጌሙ ይደገም።